ሰመራ ላይ ተይዘው የነበሩ ካርጎ እቃዎች ወይም ደግሞ ንብረቶቻችን እስከዛሬ ድረስ እንግዲህ ኦልሞስት ወደ 10 እና 11 ወር ሆኖታል። እናም እስካሁን ድረስ ምን ያክሎች ወጥተዋል፣ ምን ያክልስ ይቀራል፣ ይወጣል አይወጣም፣ ይወረሳል አይወረስም የሚለውን ሙሉ መረጃ ነው ይዤላችሁ የመጣሁት። እስከ መጨረሻ አብራችሁኝ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? ዛሬ እንግዲህ ለየት ባለ ነገር ነው የመጣሁት። እዚህ ጋር እንደምታዩት ስለ ካርጎ አንዳንድ ኢንፎርሜሽን ወደ እናንተ ለማጋራት ነው የመጣሁት። እስኪ አንዳንድ ጊዜ እንኳን ቁም ነገር ስለ ራሳችን እናወራ በሚል ማለት ነው። ወላሂ በእኔ የደረሰ ወይም ደግሞ በሌሎች እህቶች የደረሰ በዚህ አመት በካርጎ ምክንያት ያሳለፍነው ስቃይ አላህ አያደርስባችሁ፣ አያምጣው። በጣም ከባድ ሁኔታ ነው እያሳለፍን ያለነውና እንደምታውቁት ሳውዲ ላይ አሁን ላይ በጣም አስቸጋሪና አዛ እያደረገን ያለ ነገር ቢኖር ካርጎ ነው። በፕሌንም ላካችሁ ችግር ነው፣ በባህርም ላካችሁ ችግር ነው። በፕሌን ብትልኩት አንደኛ ቀረጹ በጣም ሰማይ ነው ማለት በቃ ኦኬ ቀረጹ ምናምን ችግር የለውም ኖርማል ነው፣ ንብረቶቻችን በሰላም ከደረሱ ምናምን ብለን ልንከፍለው እንችላለን። ግን በስርዓት ንብረቶቻችንን አይተው ወይም ደግሞ ፈትሸው አያስረክቡን። እንደፈለጉ አድርገው ፈትሸው የሚሰበር እቃ እንኳን በጥንቃቄ አይደለም የሚያገላብጡትና ስብርብር አድርገው ነው የሚሰጡን። በዛ ላይ ደግሞ የፈለጉትን ተመሳሳይ ነው ለንግድ ነው በምን ምክንያት ብቻ ይወስዳሉ። እና ከዛ አንፃር ያን ነገር ደግሞ አልፈው ወደ ክፍለ ሀገር ምናምን ስትልኩ ወይ ደግሞ ወደ ክፍለ ሀገር ሲሄድ በዛ ላይ ሌባው አስቸጋሪ ነው። ከዛ አንፃር እንግዲህ ሰው አብዛኛውን ጊዜ በባህር ነው የሚልከው። በባህር የሚላኩ ንብረቶች ደግሞ አሁን ላይ ምን እየደረሰባቸው እንደሆነ እየሰማን ነው። እንደምታውቁት የዛሬ 8 ወር በሰመራ የገቡ የካርጎ እቃዎች እንግዲህ በመንግስት ቁጥጥር ስር ውለው ከፍተኛ ቀረጽ እንደተጣለባቸው ከዛ ያው ያለውን ነገር ታውቃላችሁ እንግዲህ ከዛሬ ነገ ይወጣል ከዛሬ ነገ እየተባልን እንግዲህ ብዙ ወራትን ስንታሽ ከርመናል። ኦልሞስት ወደ 10-11 ወር በቃ አንድ አመት በሉት። አንድ አመት ያክል መታገስ ማለት በጣም ከባድ ነው። በጣም ማለት ብዙ በቃ እንቅልፋችሁን አጣችሁ፣ ሰርታችሁ ለራሱ ደስተኛ አትሆኑ፣ በልታችሁ ደስተኛ አትሆኑ፣ ተኝታችሁ ሰላም የላችሁ፣ ብዙ ነገር ነው የምታሳልፉት። በጣም ነው የሚያጨልለውና ያው እንግዲህ ያው ስለዛ ኢንፎርሜሽን ነው በነገራችን ላይ ተረጋጉ፣ የሚያረጋጋ ነገር ነው ይዤላችሁ የመጣሁት። እኔ እንግዲህ ያው ሰመራ ላይ ያው ይሄን ንብረት ፖሊስ ነው መጀመሪያ የሚያስቆመው የሚይዘው ምናምን ብቻ ስላለው ኢንፎርሜሽን አንዳንድ ነገሮች ያው እዛ ጋር ሰመራ ላይ ማቀው ፖሊስ አለና አንዳንድ ኢንፎርሜሽኖችን ያደርሰኛል። ኮምቦልቻም ደግሞ እንደዛው ማቃቸው ሰዎች አሉ፣ ቤተሰብ የሚያቃቸው በእርግጥ አይደለም ቤተሰብ የሚያቃቸው ሰዎች አሉና አንዳንድ ኢንፎርሜሽኖችን ያደርሱናል ማለት ነውና ዞሮ ያው ቤተሰብ እኔ ሄጄ ማረጋገጥ አለብኛል ስላለው ነገር ማወቅ አለብኝ ብለው እንግዲህ ሰመራ ድረስ ሄደው ስላለው ሙሉ ኢንፎርሜሽን ነው ዛሬ ማወራችሁ። ያረጋጋቸዋል ብዬ ስላስብኩ ነው። ምክንያቱም ኮምቦልቻ እንደዚህ ካርጎ የሚሰራበት ቦታ ሄዳችሁ በጣም ብዙ ልጆች ታለቅሳላችሁ፣ በጣም ብዙ ችግር ውስጥ ትገባላችሁ። ኢቭን ንብረታችን አልገባም ብላችሁ ድጋሚ ወደ ስደት የምትመጡ አላችሁ፣ ይወረስብናል ብላችሁ ብዙ ጭንቀት ውስጥ ብዙ ስትረስ ውስጥ የምትገቡ እህቶች አላችሁና ለእናንተ መፍትሄ ይሆናል በሚል ነው። ዝሮ ያው በመጀመሪያ እኔ ካርጎ ሳደርግ ለመጀመሪያ ጊዜ ነው። አሁንም ላይ ደግሞ ካርጎ ያደረኩት ካርጎ በጣም አይመቸኝም እውነት ለመናገር ቤተሰብም አይፈልግም። ግን ደግሞ ወደ ሀገር ስትሄዱ እንዳስፈላጊነቱ የሚያስፈልጋቸው ነገሮች አሉ። በእርግጥ ቀላል የሚባል ንብረት አይደለም የላኩት። በጣም ብዙ ገንዘብ ከስክሼበታለሁ፣ በጣም ብዙ ገንዘብ አፍስሼበታለሁ እና ያው አገርም ልገባ ስለሆነ እንዳስፈላጊነቱ የሚያስፈልገኝን ነገር ነው የላኩት እንዳጠቃላይ እና ከዛ አንፃር ያው አገር ገባለሁ ብዬ ነበርና ያው ቤተሰብ ደግሞ ንብረቴ ስላልገባ ንብረቴ ሳይገባ አልገባም በሚል እኔም ደግሞ ስለቆየሁባቸው ምናምን በጣም ብስጭት ውስጥ ገብተው ነበርና ለዛ ነው ሰመራ ድረስ ሄደው ስላለው ሙሉ ኢንፎርሜሽን የጠየቁት ማለት ነው። እንግዲህ ያለው ኢንፎርሜሽን ያው 27 ኮንቴነር ነበረ በፊት እንደሰማችሁት በመንግስት ቁጥጥር ስር የነበሩት። አሁን ላይ ግን የቀሩት ያልወጡት 8 ናቸው። 8 ኮንቴነር ናቸው። የተቀሩት ወጥተዋል። ግን ከ8ቱ ከወጡት ግን ያልወጡም አሉ። አንድ ሰው ጥሎ የጠፋ አለ። ጥሎ የጠፋበት ምክንያት እንግዲህ በርሚሉ ሲፈተሽ
ወይም ደግሞ ያው ከኮንቴነሩ ያኔ አለ አይደለ ያንዳንድ ሰው ንብረቶች ለምሳሌ ልንገራቸው ይሄ ሰው የጥሎበት የጠፋው ምክንያት ግማሽ በርሜል ሽቶ ነው። ሽቶ ሰው እንዴት ግማሽ በርሜል ሽቶ ይልካል? ምን ያደርግላችኋል? እንዳስፈላጊነቱ የሚያስፈልጋችሁን ነገር ይዛችሁ አትገቡም? ልትነግዱበት ነው። እዚህ 10 የ20 ብር ሽቶ ወይንም ደግሞ የ20 ሪያል ሽቶ እንትን በርሜል ሙሉ ጥቅጥቅ አድርጋችሁ በጣም ቀረጽ ውድ ነው። እንደዛ አይነት ነገር ከባባድ ነገር ሽቶ ምናምን ነገር ማለት ነው። እንደዛ ሲሆን እነሱንም ኦቨር ነው የሚጠይቋቸው ቀረጽ እና እንደዛ አይነት ነገር የምታደርጉ ሰዎች ያኔ ለነሱ ማሰብ አለባችሁ። ያኔ ገና ለገና በበርሜል አይደለም እንደዚህ ሲያዝ ሲፈተሽ በጣም ብዙ ቀረጽ ነው የሚጣልባቸው። በዛ ምክንያት መንግስትም ፍተሻውን በጣም ያከራል፣ በጣም ይቆጣጠራል። ምን ይላል? ምክንያቱም የነጋዴ ንብረት እንደዚህ በቀላሉ አይገባም። የግለሰብ ያን ያክል አያስከፍልም፣ ያን ያክል ቀረጽ አይወጣም። ግን የነጋዴ ከሆነ አለው የነጋዴ የራሱ የሆነ ሚዛን አለው የሚመዝንበት ማለት ነው። ከዛ አንፃር እናንተ ነጋዴ ይመስል ግማሽ በርሜል ሽቶ ከባድ ነው። ሰውየው ጥሎ ባይጠፋ ነበር የሚገርመው። እንደዛ ማድረግ የለባችሁም። ሌሎች ደግሞ አንዳንድ ሆዳደር ሰዎች አሉ ሲያሹን ከርመው ከዛ ቀረጹንም አውጥተው የቤት ኪራዩንም ከፍለው ያንን የቤት ኪራይና የቀረጽ ማስከፈል የሚፈልጉ ሰዎች ደግሞ ምናልባት ንብረቶቻችሁ ያልደረሱ ከዛ ወጥተው ያልደረሱ ሰዎች ካላችሁ ያለው ኢንፎርሜሽን አንዳንድ ሰዎች ሁሉንም እያልኩ አይደለም፣ አንዳንድ ሰዎች ኮምቦልቻ ጓደኛ ያላቸው ዘመድ ያላቸው ቤተሰብ ያላቸው ምናምን በየቤታቸው እየደበቁ ነው። ለምን? እናንተ ብር ማስከፈል ስለሚፈልጉ ማለት ነው። እንግዲህ ያንን እንከፍላለን አንከፍልም ያው እናንተ ታውቃላችሁ። ያለው ኢንፎርሜሽን ግን ይሄ ነው። 8 የሚባሉት ጋር ግን ያው የኔም ንብረት ነው። እንግዲህ እስካሁን ድረስ ያልወጡት ዱአ አድርጉልኝ በዛው አጋጣሚ ያው ከ8ቱ አሁን ያልወጡት ማለት ነው። እነዚህ ንብረቶችም እንግዲህ ኢንሻአላህ በቅርብ ከኢድ በኋላ ይወጣሉ ነው የተባለው። ዋና አማራር ወይም ደግሞ ይሄንን ዋና ስራ አስኪያጁን ነው እንግዲህ ዋና 2 ናቸው። ዋና ስራ አስኪያጅ እና ምክትል ስራ አስኪያጅ መሰሉ ብቻ አላውቅም። ያው እነዚህን ሰዎች ደግሞ እናቴ ቀጥታ ሄዳ አናግራ የሰውየውን ስልክ ቁጥር ሰጥታ የነሱን ተቀብላ ስላለው ሙሉ ኢንፎርሜሽን ምናምን እኛ እንደውላለን ኢንሻአላህ ይወጣል ምናምን ብለው አረጋግተው ነው እናቴን እንግዲህ እንድትመለስ ያደረጓት። እንግዲህ ተስፋ እናደርጋለን። ይሄ ካልሆነ ግን ያው እዚህ ጋር ማውራት የማልፈልገው ነገሮች አሉ። በምን ምክንያት ማውጣት ይቻላል የሚባለውን ግን በውስጥ ልናወራ እንችላለን። ምናልባት ግሩፕ ልፈጥር እችላለሁ። የማይወጡ ከሆነ ግሩፕ ልፈጥር እችላለሁ። በምን አይነት መንገድ ልናወጣ እንችላለን? የሰውየው ጉዳያችን አይደለም። እዛ ጋር ያሉ ሰዎች ከተባበሩን አንድ ኮድ ይቅርታ እዚህ ጋር ማውራት አልችልም ይቅርብኝና ማለት ነው። ዝሮ በእንደዛ አይነት መንገድ ልናወጣ እንችላለን ንብረቶቻችን። ግን እንዳጠቃላይ ልመክራቸው የምችለው ነገር ቢኖር በአሁን ሰዓት ካርጎ አታድርጉ። በእርግጥ እድለኝነት ነው። አሁን የኔ ጓደኛ እንዷ የዛሬ 2 ወር ገዳም አካባቢ ልካ 2 ወር አልሞላውም በአንድ ጊዜ ነው ደረሳት። እና በባህር የሚላኩ እድለኝነትን ይጠይቃል አንዳንድ ጊዜና ያው በአብዛኛው ግን እንደዛ አይነት ችግር ያጋጥማል። እንደዚህ ይያዛሉ ምናምን ነገር ብዙ ነገሮች አሉ። ግማሹ እንደዚህ ሲፈተሽ ደግሞ ግማሹ ንብረት ሁሉ ነው የሚደርሰው እንደተባለው ከሆነ ብዙ ነገር አለው። ብቻ ለኸይር ነው። እንደዛ አይነት ነገር ነው እያሳለፍን ያለ ነው። ዝሮ አሁን ላይ መላክ የምትፈልጉ ባትልኩ ጥሩ ነው። ስትልኩ ደግሞ ካርጎ ስታደርጉ የሆነ ነገር እንዳስፈላጊነቱ ዝም ብላችሁ ያለ የሌለ ነገር አትሰብስቡ። በተለይ ደግሞ ሲፈተሽ እንዳጋጣሚ ሆኖ ሲፈተሽ ቀረጽ እንትን የሚል ከሆነ ብዙ ቀረጽ የሚያስከፍል ከሆነ እንደዚህ አይነት ንብረቶቹን ይቅሩባችሁ ነው። ይሄ ነው ምክሬ እንዳጠቃላይ። እና ደግሞ አሁን ላይ መላክ የምትፈልጉ ሰዎች ባትልኩ ይመረጣል። ምክንያቱም ነገሮች ተረጋግተው ተስተካክለው ቶሎ እየደረሱ ባለበት ታይም የሚያስፈልጋቸው ነገር ግዝዝት አድርጋችሁ አስቀምጣችሁ በዛ ታይም ብትልኩ ይሻላል ነው የኔ ሐሳብ እንደ ሐሳብ። እና ሁላችሁም በዱአ አግዙኝ። ያው ወላሂ ሰው ማስቸገር እንደዚህ ችግር ማውራት አልወድም። እስኪ ዛሬ በዱአችሁ እንድታግዙኝ እፈልጋለሁ። ያው የምትረጋጉም ሰዎች ደግሞ በዚሁ አጋጣሚ እንድትረጋጉ ነው። ንብረቶቻችን አልደረሱም ብላችሁ ድጋሚ ወደ ስደት የምትመጡ እዛ ኮምቦልቻ እየሄዳችሁ ስታለቅሱ የምትውሉ በጣም ብዙ ነገር ውስጥ ምገባላችሁ። ተረጋጉ፣ ኢንሻአላህ ይደርሳል።